እንግዲህ ሰፈር አነሳ ይቀጥለን ወዴት እንደምንሄድ የተለመደ ነው። እሺ ወዴት እንሂድ? ታስወርጠኛለህ ዲጨራሽ ምን ለየት ያለ ታሪክ እንዳለ በግል የማውቀው ነገር አለ። አንተ ብታወራው ግን ደስ ትውልድና እድገትን በተመለከተ ዛሬ ከምናወራቸው ታሪኮች አንዱ ነው ብዬ አስባለሁ። አዎ እስቲ ስለሱ ነገር እናንሳ። እኔ የተለመደ እንዲሆን አይደለም ማለት ያልተባሉ ነገሮች እዚህ ላይ ይነሳሉ ብዬ ተስፋ አደርጋለሁ። አዎ እንትን እኔ እንግዲህ ተወለድኩት እንዳልኩ እዛ አካባቢ ነው። እናቴ ጥሩነሽ ብሩ ትባላለች። አባቴ ማሞ ገብረወልድ ይባላል። እነሱ ነው በጉዲፈቻ ነው ያሳደጉኝ። እንደውም ጫን ያለው ነገር ድርቡ ሜዳ ይባል ታውቃለህ? ድርቡ ሜዳ ማለት ወደ ሻራተን የሚወስደው ቁልቁለቱ ጋር እዛ ጋር ነው ተጥዬ የተገኘሁት። እዛ ጋር ወላጆቼ ጥለውኝ ከዛ አባዲና መጥቶ አባዲና አንስቶኝ ከዛ እናቴ ተፈልጋ ተሰጥቷት ከዛ ለማሞና ጥሩዬ ደግሞ አንድ ልጅ ወልዶ ሞቶባቸው ነበረ። በቃ እንደዚህ ሲሉ ለነሱ ሰጠኝ። እናትናቸው ይሰጡ? አዎ ማለት እናቴ ሌላ ሰው ሰጥችኝ። እነዛ ሰዎች ደግሞ ለጥሩዬ ሰጠ። እናት ማሳደግ አልቻሉም? አቅም የለም ወይስ ሌላ ነገር አለ? የሰማው ነገር ካለ ምክንያቱም መሰለ እነሱ ትንሽ የዲቃላ ምናምን የሚፈሩ እና አባቴም ደግሞ የደና ቤተሰብ ምናምን ልጅ ስለሆነ እናቴም እንደዛው ብቻ ቤተሰቦቻቸው ትልቅ ስለሆኑ ሁለቱም በቃ የማይሆን ነገር ነው ያደረጉት። ግን እየወቀስኳቸው አለ እግዚአብሔር ይመስገን እኔ እዚህ ጋር ደርሻለሁ። ከዛ በኋላ ጥሩዬና ማሞ አሳደጉኝ። እንደማንኛውም ሕፃን ልጅ ተከራራ ላይ ያደኩ ተማርኩ የምችለውን ያህል። ከዛ በኋላ እንግዲህ ደግሞ ይቀጥላል። ስለምን ልንገርስ? የሚገርምህ በዚህ የልጅነት ታሪክ ውስጥ ለሁሉም አስተማሪና አስገራሚ የሆነ ታሪክ ከዚህ ጉዳይ ጀምሮ ጌትሽ ማሞ ዛሬ ለደረሰበት ነገር በርካታ ውጣ ውረዶችን አልፏል። ዝም ብሎ የቆመ ልጅ እንዳልሆነም ደግሞ ዛሬ ከምታጋራን ታሪክ ብዙ አድማጭ ተመልካች ይማራል። ከዛ እኔም ራሱ ከሙያ ትውውቅና ጓደኝነታችን ውጭ ጌትሽን በዚህ ደረጃ አላውቀውምና ልበ ሙሉነትም በራስ መተማመንም ዝም ብሎ እንዳልመጣ አሁን መረዳት ይያለውና ቀጣይ የምናነሳቸው ታሪኮች ብዙ አዳዲስ ነገሮች ስለሚኖሩ አስተማሪም ይሆናል ማለት ነው። አይ ነው እኔ አሁን ይሄን ነገር ልናገር የፈለኩበት ምክንያት ሰዎች ከኔ መማር ይችላሉ በሚለው ነው እንጂ ምንም የሚያሸልምም ነገር ኖሮ አይደለም። አረ ያሸልማል፣ በጣም ያሸልማል። ለምን መሰለህ? አይ ልንገር ገብቷል። እኔ አሁን ከዛ በኋላ ልክ እንዳደኩ ትንሽ ወደ 8 አመት 7 አመት እንደደረስኩ ምናምን በቃ ችግር ተፈጠረ። የወሰዱኝ ሰዎች ደግሞ ትንሽ በቃ አንተና አላሉም መሰለኝ። የኔም ባህሪ መጥፎ ሆነ። በጣም አስቸጋሪ ሆንኩ ሰፈር ውስጥ ምናምን ነገር በቃ ከዛ ከቤትም ወጣው። ከቤት ወጥቼ በረንዳ ምናምን አድር ነበረ ወደ ስቴዲየም አካባቢ ወደ ምንድነው ብሔራዊ ቲያትር ምናምን ብዙ ህይወት አሳልፌያለሁ። ከዛ በኋላ ነው እንግዲህ እግዚአብሔር ደግሞ አይቶኝ 84 ፎረም 84 ባለ የኪነት ቡድን ውስጥ ቁጥጥር ኮሚቴ በተዘጋጀው በመገርም ነው ፎረም 84 በርካታ ወጣቶችን ያሳትፍ ነበር። በተለይ ኢህአዴግ ከገባ በኋላ በተለያየ ሙያ እንዳልከው በኪነትም በካድሬነትም በተለያየ መልኩ በዛ እየተሰባሰቡ ወጣቶች ድሮ አይወማ ይባል እንደነበረው በኢህአዴግ ደግሞ ፎረም 84 ነበር እና እንዳልከው የኢሰፓ ቁጥጥር ኮሚቴ ነበር። እንደዛ ነበር ቢሮ እዛ ነበር። እኔ እዛ አካባቢ እነሱ እዛ ስለነበሩ ላላከላቸው ነበር። ከዛ አጋጣሚ በመናሙ ይባል ኪቦርዲስት ታውቃለህ? እሱ የባዲን ኪነት ኪቦርዲስት ነበረ። እሱ ነው እንዴ በጣም
ጎበዝ ቲያትረኛ መኮኑ በጣም አሁን በርካታ አድማጭ ተመልካቾች በነገራችን ላይ በምናቡ ማለት ጎጆ መውጫ ላይ በተለይ የዘሙ ፍቅረኛ ሆኖ እንደ ደምሴ ሆኖ የተሆነውና በርካቶች በዛ አስተውስታል ይያስ በጣም እንዴ በጣም ትልቅ አርቲስት ነው ልክ ነው በህይወቴ መስመር ውስጥ አንዱ የነበረው ሰው ነው ምናልባት እሱ ረስቶት ይሆናል ያረሳውም የዛን ጊዜ 84 አካባቢ ለምሳ ወጥተው ምናምን እሱ እየተጫወተ ዘፈን ሰማኝና ሲስቲበል ምናምን አለኝ ከዛ በቃ ወጥቶ ነገራቸው ምናምን ነገር በቃ እዛው ከነሱ ጋር እንደሰራ ተደረገ ከዛ በኋላ ወደ ኦፒዲዮስ አንደኛ አመት ሲያከብር ጉለሌ ትምህርት ቤት ውስጥ ነበር እና የተደረገውና ብዙ ሰዎች ነበሩ ጃቨር የሚባል ኮነሬል ጃቨር ነው ጃቨር ይባላል በጣም መልካም ሰው ነው ብቻ በኔ ህይወት ውስጥ ብዙ ሰዎች አሉ እሱ ሰውዬ ምን ያደርግላል እሱ የራሱ ዘፈን የነበረውን ኦሮሚኛ ዘፈን ለኔ ያስጠናኛል አስጠንቶኝ ያን ዘፈን የዛን ጊዜ የኦፒዲዮ ዝግጅት ላይ እንደዘፈን ያደርግና ከባንዱ ጋር አድርጎ ዘፈንኩ ዘፈን እዛ አካባቢ የነበሩ ሁሉም ሰው በጣም ደስ አለው አባዱላም ነበረ በጣም ደስ አለው ከዛ በኋላ በቃ ይዞኝ ወደ ኦፒዲዮ ኪነት ገባው የሚገርም ነው ግን ካነሳና አይቀር በማስረጃ እናስደግ እሺ ኦፒዲዮ ተነስቷል የኦፒዲዮ ኪነት ተነስቷል እዚህ ጋር እስኪ አንድ ቪዲዮ ልጋብዝና ጌት እሺ Gadashanan Abdyo Ramona Jiratu Kembarana Kuta-kutana Kalatu Abdyo Ramona Jiratu Kuta-kutana Kalatu Gadashanan Abdyo Ramona Jiratu Cuma wadi cerikan nadura Oromia beratiram kabrum merah Arakaru kapso karita baksine Arau rabo rapi jage mirkargane Kota kutana galetu Gadashanan abdyo ramong Jiratu Kota kutana kalatu Gadashanan abdyo ramong Jiratu Oh shit አድማጭ ተመልካቾቻችን ቀደም ሲል እንግዲህ ድምጻዊ ጌትሽ ማሞ ቀደም ሲል በነገረን ታሪክ መሰረት ኦፒዲዮ ወይም የኦህዴድ ኪነት ውስጥ ከተጫወታቸው ስራዎች የልጅነት ቅርሱ ነው ስለ ታሪኩ ስለ ዘፈኑ እናወራለን የሚገርም ነው በልጅነት ለነገሩ በጣም የሚገርም የድምጽ ቃናም አለ እዚህ ውስጥ ግን የሚገርመው ይሄ ኪነት አንዱ ባይዘው ኪቦርዲስቱ ጓደኛዬ ነው ብራውን ይባላል እና ሰፈራችን ይሄ ላባዶሪ ባንድ ይባላል እኔ መጀመሪያ የገባውባት ይሄ አይደለም ቢፍቶ ኦሮሚያ ይባላል እኔ ቢፍቶ ኦሮሚያ ውስጥ የገባሁት ከዛ በኋላ ከዛ በድገት ነው ይሄ እስኪ እዚህ እንደ ይሄ ባንድ ከዛ በኋላ የተቋቋመው ነው ይሄ 86 ምናምን አካባቢ የተቋቋመ ባንድ ነው ሌላ ከተማ ውስጥ ያሉ አሪፍ ሙዚቀኞች ተመርጠው በዚህ ባንድ ውስጥ እነ ሰለሞን ደነቀ እነ ገቢ ኤዶ ምናምን እነ ጌታቸው ኃይለማርያም በደም ከነሱ ይሄ ባንድ እንደዛ ነው እኔ በዛን ጊዜ የገባሁት በቢፍቱ ኦሮሚያ ነው እና እዛ ያሉት ደግሞ ልጆች በጣም ላመሰግናቸው እወዳለሁ ከማንም ከቤተሰብም በላይ
ተንከባክበው በደንብ በስርዓት ቀርጸው በሙያም እንደበረታ አድርገው ወንድምም አባትም ሁሉ ነገር ሆነውኝ በደንብ ነው ያሳደጉኝ። በጣም አመሰግናቸዋለሁ። ዋው የሚገርመው እዚህ ቡድን ውስጥ አሁን ይሄን ዘፈን በተመለከተ ብናነሳ ራሱ ምንድነው የማን ድርሰት ነው? ምንድነው መልእክቱ? ይሄ ምን መሰለህ የታከለ ጭሱ ይባላል። የአባቱን ስራ አሮ ነው አነስቻለሁ። ታከለ ይባላል። ግጥሙን የጻፈው እሱ ነው። ዜማውን የሰራው ደግሞ ደረጀ ይርጉ ይባላል። ድራመር ነው። አስመራው ውትድርና የነበረ ድራመር ነው። የነበረው በጣም ጎበዝ ድራመር ነው። እሱ ነው ዜማውን የሰራው። እንግዲህ የዛን ጊዜ ይሄን ሳቀርብ 86 ዓመት ራስ ሆቴል ውስጥ ነው የተቀረጸው። የግጥሙ ምንድነው? ምክንያቱም ኦሮሚያ የሚል ነገር ሰምቻለሁ፣ ግን ያው ለኦሮሞ ኦሮሚያ ከንበረና ጉፍታ ጉዳና ገለቱ ዳዲዮን አብዲ ኦሮሞ አጅራቱ የእግዚአብሔር ኦፒዲዮን ያኖርልን ለኦሮሞ ተስፋ ብዙ ዘመን እንዲተቸግረን ነበር። ብዙ ነገር እንደዚህ ሆኖ ነበር። የታችንና ነገር ነው የሚለው ያው ፖለቲካ ዘመን ነው። ኦኬ በነገራችን ላይ እንግዲህ ቀደም ሲል አንስተናል። ጌትሽ ማሞ ፊት በር ተወልዶ ያደገ ቅልጥ ያለ 4 ኪሎ ልጅ ነው። ግን ኦፒዲዮ ውስጥ በነበርክበት ጊዜ በጣም አክራሪ ነበር ጌትሽ ማሞ ቢል ነገር ሰምቻለሁ። እውነት ነው? እሱ ነገር ከየት መጣ ማለት? ቤተሰብ ውስጥ ሳርገም እኔ ያው ቤተሰቦች ኦሮምኛ ነው የሚያወሩት። ልጅም ሆኜ ስገባ እንደዛ ነው የሰማሁትም። ትምህርትም ምናምን ነገር ሲሄድ የነገሩኝ ፖለቲካም ትምህርት የተማርኩት ያንን ነው። ትንሽ ደስ አይለኝም ነበር ብዙ ነገር። አናነሳው ይገባኛል። ግን እንደዛ አይነት ነገር ሰምቼ ነበርና ነበር ማለት ያው በቃ ማንንም ሰው እንደሚያስበው አስብ ነበር። ግን ከሰዎች ጋር ስኖር ከሰዎች ጋር ስገናኝ አንዱ ከአንዱ አንድ ስማር ከአንዱ አንዱ ስማር ህይወት የሚያስተምር ነገር አለ። ኦሬዲ ምንም ሳይው ባዶ ነው ለካ። ከፍቅር ውጪ የሚያዋጣ ነገር የለም። በጣም የሚገርም ነው። እንዲያው ከዚህ ከተነሳን አይቀር ቀጥለን ምን እንደረደረው እንግዲህ ቢፍቶ ኦሮሚያ ውስጥ ቆየህ። ጌትሽ ማሞና ወታደር ቤትን እናንሳ ከሆነ አይቀር። እሺ ወታደር ቤት እንግዲህ ከዛ በኋላ ከቢፍቱ ኦሮሚያ ወደ 87 መከላከያ ሲቋቋም ወደ ሰሜን እዝ ገባው ማለት ነው። ሰሜን እዝ አዲስ አበባ ተቀየርኩ። አዲስ አበባ ተቀየሬ ጃልሜዳ አካባቢ ነበር የምንኖረው። ጀነራል አበባው ነበር አለቃችን የነበረው። ከዛ በኋላ ተቀይረን ባህር ዳር ገባን። ከባህር ዳር የ90 ውጊያ ላይ ሲነሳ ወደ ባድመ ገባን ማለት ነው። እንግዲህ በዚህ መሃል ብዙ ነገር አለ፣ ብዙ ነገር አይተናል። ባይዘው የኛ ኪነት ደግሞ ሙዚቃ ብቻ አይደለም። በውጊያውም ጊዜ ሲፈልጉ ያዋጉናል፣ ሲፈልጉ ደግሞ ስንቅና ትጥቅ ይቆላል። እንዳልኩ እኮ ነው ብዙ ሰነድ ስለያዝኩኝ ማስታወሻዬን እንዳታስተይ ማስታወሻዬን እያየሁ ነው ማወራ። ግን ቀጥላል እኔ እንዳልጨወድ አንዳንዴ ማስታወሻዬን ኦኬ እንቀጥል። አንተ ቀጥል፣ ችግር የለውም እሰማለሁ። ከዛ በቃ ባድመ ነበር። ባድመ እስከ 94 ድረስ እዛ ውስጥ ቆይቻለሁ። እንግዲህ ስለየትኛው ታሪክ ልንገር? በዛ ውስጥ ያሳለፉት ብዙ ታሪክ ነው አለ እሱ እናነሳለን። ግን እዚሁ ጋር ያለህ ስላንተ ሳጣራ አንዳንድ መረጃዎች ሰብስቤያለሁ። በሰራዊት ቤት ትልቅ ፍቅርና አክብሮት ካላቸው ለአንተ ወዳጆችም ከሆኑ ስላንተ ዘፈን ላንሳ እስቲ። አንተ ታሪኩን አውራኝ። እሺ ያበቾ መኪና ግቤ ምናምን የሚል ግጥም ያለው ዘፈን ታውሳለህ? መጀመሪያ ይዘፈን ይሄ ዘፈን የኛ ዘፈን አይደለም። ይሄ ዘፈን እዛ ከፍተኛ 14 ይዘፍኑት የነበሩት ያሬድ የሚሰሩ ዘፈን ልጁ የኛ ሰፈር ልጅ ነው። ጌቱ ይባል ኦሮሚያ ዘፋኝ ነበር። እሱ ዘፈን ነው እና እሱ ይዘፈነውን እዛ ከፍተኛ የሰፈር ውስጥ ቁጭ ብዬ ዘፍነው ነበር። ዞሮ ሰራዊት ስለገባ ከሰራዊቱ ጋር የሚያያዝ ነገር እናንሳ። እሺ ጌትሽ ማሞ ለምንድን ነው የታሰርከው? የታሰርኩት ምንም ነገር
ነገር እንዳደብቅ ዛሬ አይ አልደብቅም። የዕለቱ ሁኔታ ማለት ተሞልቶ ነው የተሰጠው። የታሰርኩት ሁለቴ ነው የታሰርኩት። አንዱ የሆነ ጀነራል ብቻ ከኔ ጋር በጣም ከባድ ችግር ነበረበት። ማለት ስሙን መጥቀስ አያስፈልግም። አሁን ኦልሬዲ ሰውየው ማርጅቷል። የህዋት ጀነራል ነው። ያው ጓደኞቼ ያውቃሉ በምን ምክንያቱ ነው እንደሆነ። በጣም አሰቃየኝ ብቻ ሳይሆን በጣም ግራ አጋባኝና የሚገርምህ ከመከላከያ ዝውውር ጠይቄ ወደ ድርጅት እንድመለስ ወደ ኦፒዲዮ ድርጅት እንድመለስ የዛን ጊዜ የነበሩትን ባለስልጣናት ሁሉ አስፈረምኩ። ትላልቅ ባለስልጣናት በቃ ይመለስ ብለው ያኩልኝ። ከዛ ደስ ብሎኝ ሽሬ እንደ ስላሴ ሄጄ ቢሮውን ሳቋቋ ፈልጋለህ ውጣ ምናምን አለኝ ባመናጨቀኝ። ከዛ ደብዳቤ ይዤ መጥቻለሁ ስለው ገባውና ተቀበለኝ። ደብዳቤን አየውና ለገሌ አሁን ምን አገባው ለዚህ ኮር ምናምን አለ። ትላልቅ ባለስልጣኖች ናቸው። ሰውየው ፓወሩን ነው የምነግርህ። በጣም ማለት በቃ ከመከላከያ ካሉት አንደኛ ተሰሚ ሰው ነው ማለት በቃ እግዚአብሔር ነው የረዳኝና ወረቀቱን ብጭቅጭቅ አድርጎ ነው ቅርሻጭ ውስጥ ጻለው። አሁን እገሌ ምናልባት ልነግርህ የምችለው ከኔ ጋር ጥሩ ላደረጉልኝ ሰዎችን ብቻ ነው እንጂ ገብቷል። አሁን ሰዎችን መኮንን ነው የሚሆንብኝና ካረገው ከዛ በኋላ ያሰቃየኝ ጀመር። ሁሉ ጊዜ ስቃይ ነው። ከዛ አንድ ቀን ሳላስበው ይመስለኛል በቃ እንትን አንዴ ኦነግ ነው ይሉኛል፣ አንዴ ማዕድ ነው ይሉኛል። ምንም በቃ በጣም እዛ ሰዓት አንዴ ግንቦት ሰባት ነው ይሉኛል። በዛ ሰዓት ያለውን ድርጅት ሁሉ ለኔ ይሰጡኛል። ሳላስበው በቃ እስር ቤት ራሴን አገኘሁ። ጠዋት ሊያውም ምን አይነት እስር ቤት መሰለህ? ለኔ እስር ቤት ብቻዬን ተሰርቶልኝ ደንበገዳሙ የሚባል ሀገር ማለት ነው። ደንበገዳማው ከባድመ 12 ኪሎ ሜትር ምናምን ነው። ልም ያለ በረሃ ነው። 10 አጢሻ ማለት ጠባቂ ሚሊሾቹ ማለት እነሱ ሚሊሾቹ 10 ተመደቡ። እየተፈራረቁ ይቀብቁኛል። እንደ ከብት እንደዚህ አጥር ተደረገልኝ። ከዛ ጀነራል ትእዛዝ ብቻ በዚህ ጀነራል ብቻ ትእዛዝ ደግሞ በዛን ጊዜ የነበሩትን ጀነራሎች አሁን ለአድማጭም ለሰዎችም አይመጥንም ወይ ደግሞ ሰዎችን ያስከፋል። የራሴን ሰዎች ራሱ ሊደብራቸው ይችላል ብዬ ነው ዝም ብሎ በደፈናው ነው ብቻ ይስማማሃል። አንተ በሚመች መልኩ ግለጸው። ዋናው ታሪኩ እንዳይዘለልና ምንድነው የተፈጠረው የሚለው እንዲታወቅ እንጂ መገለጹ አስፈላጊ አይደለም ካልክ እንዳልከው ለሰዎች መጠንቀቁ ጥሩ ነው። ይሄን ስንል ለበዳዮቹ አይደለም። አይ ነው ለበዳዮቹ አይደለም። እና እዛ ታሰርኩ። ሰውየው ዝም ብሎ የኔን ጓደኛ በቃ ይወዳት ነበረ እና ይሄ ኦነግ ነው ምና ነው የሚሉትን ሁሉንም በቃ የኔን ክፋት ብቻ ነው የሚሰማው ሰውየው። በዚህ ምክንያት ነው ገብቷል። እና እሱ ፍላጎት ሲሆን ይሁን ነው እስከማስገደድም ሁሉ አድርጎ እስከማስገደድም አድርጎ ብዙ ነገር አድርጓል። እና ይሄን ለመክሰስ ማን ነው መለስ ጊዜ ላይ ጋብቻ ነው ያልገባሁት እንጂ ሳሞራም ጋር ገብቻለሁ፣ ሁሉም ጋር ገብቻለሁ። ስለዚህ ሰውየው ከነዚህ ሰዎች ሁሉ በላይ ነው እና 4 ወር አሰረኝ። 4 ወር ብቻዬን ታሰርኩ። ከዛ አንድ ቀን መጣና ተፈታሃል አለኝ። ተፈትቼ የት ነው ምናምን ብዬ ቁጭ እንዳልኩ ከኪነት ተቀንሰሃል ሲሉ ኪነቶቹ አደሙ። ይበቃል ምናምን ብሎ ሁሉም ሙዚቀኞች አደሙ። ግን በቃ ሰው አይሰማም፣ ችግር የለበትም። ከዛ ዞር ስል ፓትሮል ምናምን ሚሊቴሪ ፖሊሶች መጡ። ውጊያው እንደነገር ሊጀምር ነው። የባድመ ውጊያ 31ኛ ክፍለ ጦር 1ኛ ብርጌድ 2ኛ ሻለቃ ምናምን ይባል ቲም ውስጥ ማለት ቦምብ ይወረወርበት ቦታ ላይ ክላሽ ምናምን ሳይሆን ቦምብ ባንሶ ላይ ዘምብካ እዛ ጋር ተመደብኩ። ቦምበኞች አሉ። እዛ ጋር ተመደብኩ በሱ ትእዛዝ። ከዛ አንድ ጓደኛዬ ይመጣል አለ። አሁንም ከኔ ጋር እግዚአብሔር እድሜውን ያርዝመው ማለት እንደ ወንድምም እንደ አባትም እንደምንም እንደ ትላቅ ጓደኛም ወንድም ምናምን ሁሉ ነገሬ ነው። እሱ ይመጣና ያን ጊዜ እንደዚህ ባንድ ፓትሮል ከሩቅ ከበራ እንዲረስ ይመጣ አጠገቤ ደረሰና ለካሱ ወረቀቱ እጁ ደርሷል።
እኔ እዛ እንደተመደብኩ ሲለኝ እንግዲህ አሁን እዛ ተመድበሃል እዛ የተመደብከው እንድትሞት ነው አለኝ። ስለዚህ ራሱን ገለነው ኤርትራ እንግባ አለኝ። ሰውየው ጓደኛዬ ማን ነው ሲለኝ አይ እንደዛ አይደለም እሱ ያን ጊዜ ምንም በቃ በኔ ምክንያት ደግሞ ህይወቱ መበላሸት የለበትም አንድ ያለኝ ሰው ነው ግድ የለም ምናምን አልኩ። ከዛ በኋላ በመኪና ተያይዘን ወደ ክፍለ ጦር ወደዛ ክፍለ ጦር 31ኛ ሄድን። አጋጣሚ ናቃቸው ጀነራል ናቃቸው ይባላል። እሱ በጣም መልካም ውለታ ነው ያለኝ ለኔ። በነገራችን ላይ ይቅርታ ተቀጥላለህ ጌት ጀነራል ናቃቸው ሰሜን ጎንደር ውስጥ ተዋጊ በጣም ጀግና ሰው ነው። በጣም ጀግና ሰው ነው ማለት ሙሉ ሰው ነው። ምንም ለማንም የሚያደርሰው አይደለም። ከእግዚአብሔር በታች በዛ ጊዜ ያተረፈኝ እሱ ነው። አግባብተውት ነው ወደ እነሱ እኮ የተቀላቀለው። ኮሎኔል አድርገውት ምናምን ነው ለምነውት ነው እንጂ ሰውየው በአርማጮ በኩል በጣም ኃይለኛ አስቸጋሪ ሰው ነው። እንኳን ወያኔን ሳይሆን ደርግንም በጣም ያስቸጋሪ ነበር ሰው ነው። ከዛ እንዴ ጌትሽ ምን ልታረግ መጣህ ሲል ያ ጓደኛዬ ናቅዬ አይ እዚህ ተመድቦ ነው ምናምን እንዴት ነው እሱ ማን የመደበው ሲባል እንደዚህ ኦፕሬተሩን ጠራውና እኔ የምትፈልገውን አረካለው። አሁን ደግሞ ይሄ ልጅ ምን አረገ ይሙት ይሄ አንድ ፍሬ ልጅ ምን ያርግ ነው የምትለው? ለዚህ ለጀነራል ሆነ አለው። እንግዲህ እኔ እዚህ ውስጥ እጄን አልከተም በልበልቻው አለና ዘጋበትና እኔን እንትን ካሼሪ ፒቲ ካሼሪ አርጎ አበል የሁለት ወር አበል ሰጥቶኝ ወደ ሽሬ መደበኝ። ሽሬ ይዛ ያለው ከዛ አንድ ወር እንደቆየው ናቅዬ መጣ። ከዛ በኋላ እንደገና ወደ ኪነት ተመለስኩ። ከዛ መስራት ጀመርኩ። እሺ ወዴት ሊልለ አሁን በጣም ይገርም ታሪክ ነው። ገና ብዙ ቦታ ይዘህ ትሄዳለህ እንጂ አሁን ደግሞ አንድ ነገር ላንሳ። እኔ ነባር የባዕዴን ታጋዮች በተለያየ መልኩ በተወሰነ መልኩ ታሪኩን ሲያነሱት መሰማ አንድ ጀግና ሰው ነበር። ይህ ሰው ጎልቶ ታሪኩ አልወጣም ብዬ አስባለሁ እኔ ካለኝ መረጃ አንፃር። ደግሞ እድሉና አጋጣሚ ገጥሞ ይህን ሰው ታውቀዋለህ የሚል ነገር መረጃ አለኝ። ስነወርቅ አረጋ ወይንም ሌኒ የሚባል የሰቆጣ ተወላጅ ግን ጀግና ታጋይ ነበር። እኔ እንዳልኩ ባዕዴን ውስጥ ትልልቅ ጥያቄዎችን በመጠየቅ ማለት ያን አይደፈሩም የሚባል አሁን ብዙዎቹ ጀግና የሆኑበት ለምሳሌ የህወሓት የበላይነት አለ ብሎ እሱ ገና ከ20 ምናምን ዓመት በፊት ግምገማ ላይ ተናግሮ በጣም ጥርሱ ውስጥ የገባ ብዙ ስቃይ ያየ ሰው እንደሆነ በሌላ መረጃ ነው የማውቀው። ግን አጋጣሚ ከጌትሽ ማሞም ጋር ይተዋወቃሉ። ጌትሽን ጠይቀው የሚልም ነገር መጣ። ቤት ዙሪያ እዛ ውስጥ ተገባ አላውቅም። የእሱም ደግሞ ታሪክ እናንሳ። ሌሊን ጓደኛዬ ነው እና ሌሊን በጣም መልካም ሰው ነው። በጣም ዘመናዊ ሰው ነው። የፍቅር ሰው ነው ከምነግርህ በላይ ነው ማለት በኔ እድሜ ብዙ ሰው አይቻለሁ ማለት እኔ እድሜ አሁን ወደ 42 ዓመት መስከረም 16 42 ዓመት ይይዛለሁ። 73 ነው የተወለድኩት። በዚህ ታሪክ ውስጥ እንግዲህ ባየሁት ደግሞ ዝም ብሎ አጋጣሚ የዋልኩበት ቦታ በጣም ብዙ ሰው ጋር የማይበት ነው። ከእንደዚሁ ደግሞ የምትሰማው አለ አይደል ገሌ ተብሎ የሰማናቸው ጀግኖች እኔ እንደ ሌሊን በህይወቴ ኢትዮጵያ ውስጥ ወንድ በጣም ይከብደኛል። ሙሉ ጀግና ማለት ወንድ ነው። እኔ ሌሊን የሞተበት ቦታ ላይ ምሽግ ውስጥ ሆኜ በመነጽር አይ ነበር። በጣም ወደው ምናፍቀው እንደኔ ነው። ሌሊን ያን ጊዜ ሰዎቹ ጋር ትንሽ አይስማማም ነበር። አስታውሳለሁ አንድ ጊዜ ሙዚቃ እየሰራን የሆኑ የአዲስ አበባ ልጆች ምናምን ናቸው፣ ብዙዎቹ የከተማ ልጆች ናቸው እና የሀገር ፍቅሮችም ነበሩ ያኔ እና በጣም በተወክስ አጣደፉት
ምንድነው ምናምን ሲባሉ ውጊያው ይጀመራሉ ከዛ ሌሊን ከባህር ዳር አምጥተው እዛ ብርጌድ ውስጥ ከተቱት ከጎንደር ከባህር ዳር የዛ ብርጌድ አዛዥ ያደረጉት ለጦርነት ሲሆን አመጡ ልጆቹ ግን ማለት ውጊያው ገብተው አያውቁም ነባርም ነገርም የለባቸው በቃ ይሁን ነገር ሲል 2-3 ላጥላጥ ሲል ብዙ ነገር ተፈጠረ የሚገርምህ ማን ነው ሌሊን ብቻውን 1 ሰዓት ተኩል ብቻውን ማን ነው ከሻቢያ ሰራዊት ጋር ተዋግቷል ይሄ ደግሞ መቼም ሊደበቅ ቢፈልግም ማን ነው እውነት ቀን አላት እኔ ከብዙ ሰዎች ጋር ሁሉ እናገራለሁ ግን ማንሳት አይፈልጉም ልጁን ስም ከዚህ ፊት ማን ነው አይፈልግም እንደውም ሐውልት ታስርቶ ራሱ ቢዘክሩት ሌሊን በጣም የሚገባው ጀግና ነው እሱ የወደቀበት ቦታ ላይ በድሽቃ ነው ባይዘው የተፈታው የኤርትራ ሬዲዮ ውሸት አይደለም ነገር ገብቷል ይሄ ተጨባጭ ያለ ነገር ነው የኤርትራ ሬዲዮ 2 ወር ነው ስለ ሌኒን የዘገበው 2 ወር ማለት ነው ውጊያው ሊጀምር እንደነገ ማታ እኔ ጋር መጥቶ እንደዚህ ሆኛለሁ እና ከተመለስኩ እንገናኛለን ካልተመለስኩ ግን ልብህን ጠብቅ ማንነትን እንዳትቀይር ብሎኝ ግንባሬን ስሞኝ የማታ 2 ሰዓት ምናምን አካባቢ ላይ ነው ተመልሶ ሄዶ ግን አልተቀበልበታም እሱ የወደቀበት ቦታ ላይ የኛም ሰራዊት የኤርትራም ሰራዊት አልደረሰም እዛ ላይ ብቻውን በቦምብ ባንሶላ አጃቢዎቹም በአንሶላ ቦምብ ይዞ አስጨርጎ እነሱ መልሷቸው ብሬን ጠምዶ ማን ነው ሲቀርቡት በቦምብ ሲርቁ በብሬን እየለቀመ 1 ሰዓት ተኩል ብቻውን የተዋጋ ጀግና ነው እንደዚህ ብቻውን የተዋጋ ጀግና አለ ካልከኝ ሲያምጣልኝ በርካታ ጀግኖች አሉ በተለያየ ጊዜ ታሪክ የሰሩ ግን ያልተነገረላቸው በጣም ብዙዎች ናቸው እንዳልከው ይሄም ጀግና እኔ እንዳልኩ በተለያየ መልኩ ነው ታሪኩን የሰማሁት እኔ እንደውም እንዳልኩ የጦርነት ውሎውን አይደለም በተለይ ጠያቂነቱን ሞጋችነቱን ደፋርነቱን እና አዳዲስ ሐሳቦችና የዛኔው ሂዴን ውስጥ እንደዛ አይነት ሐሳብ የመቀበል ጉልበት ያላቸው አልነበረና ተለያዩ ተጽዕኖ አድርገውበታልና መገናኘታችሁ በታሪክ አጋጣሚ ስለገረመኝ ከሰበሰብኩት መረጃ ውስጥ አረጋግጥሽም ያውቀዋል እኮ አይነት በጣም አያይዘን አብረን አሳው በድፍረት የዘፈንከው ዘፈን ነበር ከዚህ ታሪክ ጋር የተያያዘ ከዚህ ጋር ታሪክ ጋር የተያያዘ ኦሬዲ ውጊያው ካለቀ በኋላ የተሰቡ ጓዶች ሐውልት ሽራሮ ላይ ተሰርቶ ነበር ምርቃት ተደርጎ ማለት ነው እና የዛ ላይ ዝርዝር መጣ ማለት የተሰቡ ጓዶች ተብሎ ገሌ ተብሎ ግጥሙን ሞገስ ታውቃለህ ኮሎኔል ሞገስ ሀብቴ እሱ እንዲጽፈው ዜማውን እኔ እንድሰራው ተደረገ ጋዜጠኛ ነው የባዴን ጋዜጠኛ ነው ሞገስ ሀብቱ አባይ ጠላቢውን መጽሐፍ በጣም ጎበዝ ደራሲ እና እሱና እኔ ቁጭ ብለን ያው አሁን ሌሊንስ ምናምን ስል አይ ሱፈሪ ነው አሉኝ ከዛ ምን አደረኩ መሰለ ያንድ ጓደኛዬን እንጂፈኖ ይባላል በጣም ስለምወደው ነው ስሙ የጠራሁት እሱን እርኩትና ተነጋገርን እሱ ስለ ሌሊን ጻፈልኝ ግጥሙን በኦሮምኛ እኔ ደግሞ በኦሮምኛ የፍቅር ግጥም ጻፍኩ በዛ ዜማ ላይ ማለት ነው ኦሬዲ ያኛው የመዝሙሩ ምናምን ሌላ ነው ገባ ትሬኒንግ ላይ ሌሎች ኦሮምኛም ዘፋኞች ስላሉ ትሬኒንግ ላይ በፍቅር ዘፈን ነው የምዘፍነው እኔ አሺ እንጂፈኖ የጻፈልኝን ግጥም ኪሴ ውስጥ ከተቻለሁ በፍቅር ዘፈን አስጠንቼ ልክ ዋናው ኮንሰርቱ ላይ ሰራዊት በተሰበሰበበት በሌሊን አሸናፊ እንጂፈኖ በጻፈው ግጥም ዘፈንኩ ያን ጊዜ ሰራዊቱ ቀወጠው በቃ ተጮኸ ልክ እንደወረድኩ በዋዝ አድርጎ 2 ወር ገባው እንደገና ለሌሊን ምንም የሚያንስበት አለ ግን ያው የሱ ታሪክ እንዲታወቅ እንዲነገር ስላልተፈለገ አንተንም ለስር ዳረገ የሚገርመው ይሄ ዘዴ እኮ በጣም የሚገርም ጌትሽ የድሮ ዘፋኞች
ቅድመ ምርመራ ሳሱ ስለነበር ድሮ ልክ ያንተን አይነት የሚያደርጉ ብዙዎች ነበሩ። እንደ ከየት እንዳመጣው ገርሞኝ ነው። እና ለነገሩ የመከልከል እልህ ነው እንዲህ አይነት ነገሮችን የሚፈጥር ይመስለኝ። እና በፍቅር ስታጠና ቆይተህ በኋላ ላይ በዋናው ግጥም ሰራታ ነው። ይገርም። እንዲያው ብዙ ታሪኮችን እያነሳን ነው የምንቀጥለው። ዞሮ ቅደም ተከተሉ አንድ አይነት ሆነ አልሆነ የሚለው ነገር እኔ አላስጨነቀኝም። ግን አብረን እናንሳ እንግዲህ ስለ ኪነት ካነሳን አይቀር ስለ ባለቤታቸው በኋላ ላይ እንመጣለን ብዬ ነው። ቀዳማዊት እመቤት ምክትል የ10 አለቃ ዝናሽ ታያቸውና ጌትሽ ማሙ አንድ ኪነት ውስጥ ነበሩ። እስቲ ትንሽ አውራኝ። ስለዚህ ያው ጓደኛዬ ነች፣ በጣም ጥሩ ልጅ ነች፣ በጣም ጨዋ፣ ልክ ቃይላት በጣም አንደኛ። እኔ በጣም ነው የምወዳት። በምንድን ነበር የሚያገለግሉት? በድምጻይም በተወዛዋዥ በሁለቱም እሳቸው ምክትል የ10 አለቃ ደርሰዋል። ጌትሽ ማሞ ከመቶ አለቅነት ኮብልሏል ወይስ ምንድን ነው የተፈጠረው? እኔ ያው ብዙ ጊዜ ከፍ ስል ቆርጡኛል እና ምን ላይ ነው የተቆረጥከው? ንገረኝ። አይ በቃ ኦልሬዲ ሲሄድ ምንድን ነው አሁን 50 አለቃ ምናምን ነገር ላይ የወጣው 50 አለቃ ምናምን ላይ የወጣው እንጂ መጀመሪያ ሲሄድ ወደ 87 ሲሄድ ጋንታ ኤ ነበር። ጋንታ ኤ ማለት ሙሉ መቶ አለቃ ማለት ነው በዛን ጊዜ ማለት ነው። ከዛ እዛ ሲሄድ ደግሞ አለቃ ሆኖ የመጣው ወዲ በ50 አለቃ ነው። እንዴትም ታዲያ አለቃ ምን ነው እሱ እያለ ከብቷ ስለዚህ እኛ ተሰረዘና የሱ ሆነ ማለት ነው። ሌላ ነገር ላንሳ። አሁን ደግሞ ዘና እንበልና ወደ ታሪክ እንመለስ። ዞሮ ጌትሽ ማሞ በጣም አደገኛ ቴስታ ተማች ነው የሚል ነገር ሰማውና እንዴት ነው ይሄ ነገር ከየት አመጣው? በዚህ ላይ እኔና ጌትሽ ባናት የምንታማ አይደለም። በእኛ አሁን በእኔም በአንተ ማናት የተገኘ በተለይ በዚህ ቴስታ የተገኘ ሰው የልጅ ልጁ ጥርስ የሚያበቅል አይመስለኝም። እውነት ነው ነገር ቴስታ እንዴት ያው ዝም ብሎ ማለት ልጅ ሆነ ምናምን ያው መጣላት ምናምን አይቀርም ማለት አይ ነው። ዝም ብለህ ከዛ የምታመጣው አስቸጋሪ ነበር ጌትሽ። እንደዛሬ ነው ያርገው ነበርኩ። በጣም አስቸጋሪ ነበር በጣም እግዚአብሔር ይመስገን። ያው ሁሉ አለ። በጭራሽ እኮ ሌላ ጌትሽ ነው ያ ሞቷል። የሚገርም ነው። ደስ ይላል ግን የሰው ልጅ በህይወት ውስጥ ብዙ ውጣ ውረድ አልፎ ሌላ ማንነት ሌላ ስብዕና ይዞ እና ደስ ይላል የምልህ። ከዚህ ጋር ተያይዞ በጣም ቴስታውን ተጠንቀቅ ምናምን ተብዬ ነበር። ከባድ ጥያቄ አላነሳም። ቀለል አድርገው ይሻላል። እንደዛ እናድርገውና ሌላው በጣም የሚገርመው ነገር ወታደር ቤትም ሌላም ቦታ ሆነ ጌትሽ በቅዱስ ገብርኤል ቀልድ ያውቃል። የዕለት ሁሌ በተመቸውም ባልተመቸውም ቦታ ሻማ ያበራል። የሚገርም ነው በጣም እንደዛ ነው። ቤት ይቀጥልብኛል። የሚገርም በቃ በደንብ ነው። በረሃ ውስጥ የትኛውም ውጊያም ይሁን ምንም የትኛውም ቦታ አለው አበራለሁ። ይዤ ነው የሚዞረው ሻማ የገብርኤል ሻማ። ከዛ በቃ ይገርም ነው። እንዲያው አሁን ምልህ ብዙዎቹ ትልልቅ ቦታና ስልጣን ላይ ናቸው። በስም አናንሳቸው እንጂ ብዙ ታሪክ አሳልፈዋል ከተለያዩ አሁን በኢትዮጵያ። የሚገርም ገብርኤል ድሮ በዛ ጊዜ ያውቃ እንደዚህ እቤትም ሲገፉኝ ምናምን ዝም ብሎ መሄጃም ስጣጣ ምናምን አላል። በልጅነቴ ማን ነው ኦሬዲ ስንት አመት መሰለህ 11 12 አመት ሆኜ ገብርኤል ሄጂ ምን አልኩት መሰለህ ስራ 9 በዛ እድሜ ስራ 9 ብሎ የሚማጸን መላእክትን የሚለምን ሰው አለ። ያው ሚለ አንድ ላደክበት አካባቢ ቅርብ ነው። ፊት በር አለ እዛ ጋር ግቢ ገብርኤል አለ። እዛ ነው ሄጄ ስራ 9 አልኩት። ይሄው ሰጠኝ እንዴ ባግባቡ ነው እንጂ እንደው ከዚህ ሁሉ መከራ ወጥቶ በጣም ደስ ይላል። እስኪ በትንሹ እናሳምለ ያው ሰውም ይጠብቃል። እኔ እንኳን ከማስረጃ አንፃር ነው ይሄን ነገር ማንሳት የምፈልገው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ጓደኛም ነበር። ስለ ባለቤታቸው ቅድም አስተናገር በኪነት ህይወት ከእሳቸውም ጋር ጓደኛ ነበርክ። ጓደኛ እንደነበርክ ወደ ስልጣን ከመጡ በኋላ እሳቸውም አንተም የተናገራችሁትን ሰምቻለሁ። ከዛ ጋር ተያይዞ ሳይሆን በራሴ ማስረጃ ጓደኛ ነበራችሁና እሱን ቪዲዮ ነውና ጌትሽ እኔ በጣም ስለገረመኝ የዛን ሰሞን እንዲያው ፌስቡክ ላይ ለጥፌው ብዙ ሰው ተጋራው ቪዲዮ መጀመሪያ አካባቢና መጀመሪያ መተው የሚሸልሙ እሳቸው ናቸው አክፈው ይስመዋል ምናምንና ከዚህ ተነስቼ ነው አሁን ብታወራ አምለው እንጂ በርግጥ የሰው ልጅ በተለያየ ህይወት አጋጣሚ ጓደኛ ሆኖ በተለያየ መልኩ ብዙ ደረጃ ይደረሳል። ግን እንደ ወዳጅ እንደ ጓደኛ ምንድነው ታሪካችሁ የሚለውን ባጭሩ ብናነሳው ግን ከዛ በፊት ልጋብዝኔ አድማጮች ይሄን ቪዲዮ ታሪካችን አይደል መቼስ እውነት ነው ታሪክን መሰብሰብም ጥሩ ነው እንጋብዝ። አሁን ደግሞ ጌትሽ ማሞ ከ3ኛው ኮር ኦርኬስትራ ጋር በመሆን የወሎ ባህላዊ ጨዋታ ይዞልን ይቀርባል። መውደድ ግሌቱ እስቲ ለምን ቅረሽማ ነው ተፋቱ ኧረ መውደድ ግሌቱ እስቲ ለምን ቅረሽማ ነው ተፋቱ ትመጫለሽ እያልኩ አንቺን ስጠባበቅ ምነው ቀረሽብኝ እንደዛ ስጨነቅ ሆዴ አልኮት ብሎ ኮምቦልቻ ፈላለ አልሆንልኝ ሲለኝ ጉዞ ተያያዝ ያንን ተወስማሳ ያረጎን ጎዳና በእግሬ ተሻግሬ ደሴ ገባ ቡና ሲዳክር ወጥቼ ጦሳ ተራራ ላይ ኮልኮል በመለከት የለሽም በሀገር ላይ ኮልኮል በመለከት የለሽም በሀገር ላይ እቴኔ ካንቺም ወዲያ ሰዋላ እቴኔ ካንቺም ወዲያ ሰዋላ እቴኔ ካንቺም ወዲያ ሰዋላ እቴኔ ካንቺም ወዲያ ሰዋላ በመላ የወሎ ልጅ ነሽ ዘመዴን እንዲዋልየ ዘመዳ ትቆመላለች ዘመዳ ከወደዱ አይለቁም ዘመዳ ፍቅር